በሰላም ሂዱ። ምን ያላችሁ ነው? ትንሽ እንኳን ምግብ ሳትበሉ ነው የምትሄዱት? አይማ እኔ አሁን በዚህ ሰዓት መብላት አልፈልግም። እኔም በዚህ ጠዋት ባልበላ ነው የሚሻለኝ። የምትሄዱት እኮ መንገድ ነው፣ ይርባችኋል። ደግሞ መንገድ ላይ ምን እንደሚፈጠር አይታወቅም። ካስፈለገን ከመንገድ እንገዛ። እንደዛ ይሻላል። በቃ እንውጣ። እየደረስን እኮ ነው። ከዚህ በኋላ የ3 ሰዓት የእግር መንገድ ብቻ ቢቀረን ነው። ኧረ እባክሽ የ3 ሰዓት መንገድ ትላለች እንዴ? እኔ ልጅ ፌንት ልበላ ነው። እሺ ኧረ እባክህ ብቻህንማ አበላም። እሺ እኔም አለሁ። አረ እየቀለድኩ ነው። በቃ ከዚህ በኋላ 45 ደቂቃ ፉርሽካ እየበላችሁ በቃ አጠነክሩም አይደል? ይሄን ያልሽው ራስሽ ነው አሚና? ምን ነበር አያቴ ልክ የከተማ ሰው ስታይ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የካናዳ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ያለኝ እያልኩኝ እነሆ ኑሐሚን ድራማ ይዤላችሁ መጥቻለሁ። ኑሐሚን ድራማ ደስ የሚልና አስተማሪ እንግዲህ አባትነትን ጥግ የምታዩበት እንደዚሁም ኑሐሚን የመልካምነት ጥግ የምታዩበት ነው ማለት ነውና እንግዲህ አቶ ለይኩን ላይሆን ብዙ ነገሮች ወድቀውበታል። ብዙ የህሊና እረፍት እየነሳው እየተጨነቀ ይገኛል ማለት ነው። እንደዚሁም እንግዲህ ኤቢም ሰክራ መታ ውጭ ላይ እንግዲህ ከማን ጋራ እንዳመሸችም እየተናገረችም ነበረ። እሱም እንግዲህ ከኤርሚ ጋራ ነው። ዛሬ ከኤርሚ ጋራ ደስ የሚል የፍቅር ጊዜ አሳልፈናል። ከሱ ጋራ ነው ያመሸሁት ዛሬ በጣም ደስ የሚል ጊዜ ነበረ ብላ እንግዲህ ሰክራ እናትና አባቷ ቤት እየተናገረች ነበረ ማለት ነው። ይህን ነገር እንግዲህ ወንድሟ ኑሃም ሰምቶ ነበርና እሱም በይ በይ ከዚህ በላይ እንዳታወሪ ዝም በይና ወደ ክላስሽ ግቢ በማለትም እንግዲህ መንጭቆ ጎትቶ ወደ ክላሷ አስገብቷታል ማለት ነውና እሱ እንግዲህ ወደ ክላሷ አስገብቷት አንቺ እማዬና አባዬ ፊት ነው ጭራሽ እንደዚህ አይነት ነገር የምታወሩ ግን ምን ሆነሽ ነው ደግሞ በጣም ሰክረሽ ነው የመጣሽው ተንግዲህ ወደ አንዲት ቃላት እንዳትናገሪ ብሎ እንግዲህ አልጓ ላይ ግፍትር አርግቶ ጥሏታል ማለት ነው። እሷም መፍትሄ ነው የዛሬ ማውራት ዛሬ ያሳለፍኩትን ጊዜ መቼ ማሳለፍ ያላቅምም እያለች በዛው እንግዲህ ስካርም ስለነበረባት ደክማ ተኝታለች ማለት ነው። እንግዲህ የአማትየዋና የምራትየዋ ፍጥጫም እንደቀጠለ ነው ማለት ነው። ምራትየዋ አማትየዋን እንግዲህ ወይዘሮ ዝናሽን እልህ ለማስጨረስ የማታደርገው ነገር የለም ማለት ነውና አቶ ለይኩን ግን የልጁ የኤቢ አነጋገር በጣም ጥያቄ ፈጥሮበታል። እቺ ልጅ እውነት ኤርሚ የምትለው እኛ የምናውቀውን ኤርሚ ነው ወይስ ሌላ ኤርሚ ነው እያለ ነበርና ዝናሽ ግን አይ ዝም ብላ ነው የምትቀባጥረው ሰክራ ነው ምናምን የመጣችው ከጓደኞቿ ጋር ምሽታ ነው እያለችው ነበርና እሱም ግን ዘንድሮ እዚህ ቤት ያላችሁ ሁላችሁም እኔን ለማሳበር ቆርጣችኋል፣ ግን እኔ ባብዲዮ ነገር ብሆን ምን ታገኛላችሁ እያለ ነበረ። እውነቱን ለመናገር አቶ ለይኩን በጣም ያሳዝናል። አሁን የህሊና እረፍት የለውም። ህሊናው ጭንቀት ላይ ነው ያለው። በጣም አይምሮው እየተጨናነቀ ነው የሚገኘው። አንደኛው ነገር ያደረገው ነገር ስህተት ነው። በዛ በስህተቱም ጭንቀት ላይ ነው። ወደዚህ ደግሞ የሀብታም ልጆች እንግዲህ ምንም መረን ለቀውበታል ልጆቹ ማለት ነውና እንደዚሁ እንግዲህ ዳግምም በጨለማ ውጭ ላይ ደረጃ ላይ ወጥቶ ቁጭ ብሎ ነበረና ዝናሽ ደረጃ ስትሄድ ብታገኘው እንዴ ዳግም ምን ትሰራለህ በዚህን ሰዓት አተኛም ወይ ብትለውም እሱም ምን ተኛለሁ ብለሽ ነው ማየ ጭንቀት ይዞኛል ለራሴ የአባዬ ጉዳይ በጣም እረፍት ነስቶኛል ነበር ያላትና እሷም የአባትህን ጉዳይ ትተህ ይልቁንስ ብትተኛ ጥሩ ነው ነበር ያለችውና እሱም ምንም አልተኛም የአባዬ ሁኔታ ማወቅ አለብኝ ምንም አይነት እንቅልፍ አይዘኝም አባቴ እኮ ነው እንዴት እንደዚህ ትኛለሽ ነበር ያላትና እንደዚህ ማለት ቂመኛ ነህ ማለት ነው ብትለውም ቂመኛው አንቺ ነሽ እኔ አይደለሁም እኔ አባቴን ያስተማረኝ ይቅርታን ፍቅርን ነው ልጄ ያለፈውን ነገር ባልሰማ በይቅርታ አለፈው እያለን ያሳደገኝ ነበር ያላትና እሷም እንግዲህ አንቺ ቂመኛ ነሽ እያልከኝ ነው ነበር ያለችውና እኔ አላልኩም አንቺ ታልሽስ እሺ ነበር ያለውና ስለዚህ መፍትሄ ለሌለው ነገር የአባትህን ነገር ትተህ ዝም ብለህ ኑሮ ብትኖር ይሻልሃል። አቶ ለይኩንን ደግሞ እንደ አባትህ ያዘው ነበር ያለችውና እንዴት ነው አቶ ለይኩንን አባቴ ያልሆነ ሰው እንደ አባቴ የማየው? አንቺ እንኳን እንደ እንጀራ እናት እየሆንሽብኝ ነው ደግሞ ባልገሽ ከውጭ ላይ ያገኘሽው ልጅ የማይሆነው ሰው አባት ሆነው ያለ አባቴ በለው እንዴት ነው የምትይኝ? ምን አለ ድፍረት ቢሆን ነው እና ምንም የሚደበቅ ነገር የለም አቶ ለይኩን ልጄ እንደሆንክ ጠንቅቆ ያውቃል ነበር ያለችውና እሱም በጣም ነው የደነገጠው። እንዴ ነገርሽው እንዴ ለለይኩን ነገርሽው እኔ አንቺ ልጅ መሆኔ እና አውቆ ዝም አለሽ? ማቅጠሽ በባልሽ ላይ ማቅጠሽ እንደወለድሽ
አውቆ ዝም አለሽ ነበር ያላትና አዎ ሁሉም ነገር ያውቃል ይሰምቷል ነበር ያለችውና እሱም እንግዲህ እኔ እኮ አባዬ ይህን ሰሞን ፊቱ በጣም ተለዋውጧል፣ በጣም ተቀይሯል። እኔ እኮ እንደዚህ የሆነው በአምራን ልጅ መውረድ ጉዳይ መስሎኝ ነበረ። ነገር ግን ይሄን ነገር አውቆ ይሆናል አባዬ ይህን ሰሞን በጣም እየተጨነቀ ነው። ግን በዚህ ምክንያት አንድ ነገር እንዳይሆን ይሄ ሰው ነበር ያላትና እኔ በጣም የሚያስጨንቀኝ አሁን እኔ ገብቶ መተኛት የአቶ ለይኩን ጉዳይም በጣም ያስጨንቀኛል። ለካ ለዚህ ነው ይህን ሰሞን እንደዚህ እየሆነ ያለው ቢላትም አትጨነቅ፣ በሱ ጉዳይ አይደለም፣ እሱ በሌላ ጉዳይ ነው። ስለሱ ደግሞ አንተን የሚመለከት አይደለም። ይልቁንስ ወደ ገጠር ሄዳችሁ ከዛ ስትመለሱ ያዘጋጀውልክ ሰርፕራይዝ አለልክ ነበር ያለችውና እሱ እኔ ምንም አይነት ሰርፕራይዝ አልፈልግም ነበር ያላትና እኔ የምፈልገው አባቴን ብቻ ነው። ደግሞ ምንድነው ሰርፕራይዙም ነበር ያላትና ከነገርኩህማ ምኑን ሰርፕራይዝ ሆነ? ከዛ ስትመለስ ነው ሰርፕራይዝ ምናደርግህ ነበር ያለችውና ነገር ግን ኖሆም ወደ ገጠርም ሊሄድ መስሎነ አምራንን ከዛ ቤት አስወጥቶ ቤተሰቦቹ ጋር አድርሶ መሄድ ነበረበት ስለነበረ እንግዲህ አምራንን በልበሽ ተነሽ ሻንጣሽን ያዥና ቤተሰቦችሽ ጋር ላደርሰሽ እኔ ወደ ገጠር ሊሄድ ስለሆነ እንዴት እዚህ ጋር ከእናቴ ጋር ስለማትስማሙ እዚህ ቤት ትችሽ አልሄድም ነበር ያላትና እሷ ግን አንተ ለስለስ ብለህ አስወጥተህ ካሁን ውጭ ላይ ልትተወኝ ነው አይደለህ ነበር ያለችውና ምክንያቱም የገባችበት ምክንያት አለ። እንግዲህ እሱ ምንም አልተውሽም፣ ከዛ ስመለስ በሰርግ አግብቼሽ ተሞሽረን የሰማንያ ሚስቴ ሆነሽ የግሌ ሚስቴ እንድትሆኝ ነው የምፈልገው። ይሄ ደግሞ የሚሆነው ቤተሰቦችሽ ጋር መልሼሽ ከገጠር ፕሮጀክት በኋላ ስመለስ ነው ነበር ያላትና እሷ እንግዲህ እንደማይፈልጓት ቤተሰቡ ሁሉ እንደማይፈልጋት ጠንቅቃ ስለምታውቅ እንግዲህ ለስለስ ብለ አስወጥተህ ውጪ ላይ እዛው ልትተወኝ ነው። እኔ ይህን ሁሉ መስዋዕት የከፈልኩ ስለምወድህ ነው ነበረ ያለችው። አንተን ስለምወድ ነው ይሄን ሁሉ መስዋዕት የከፈልኩት ነበር ያለችውና አምራን ግን ዝም ብለን ስናያት እሱን የፍቅር መስዋዕት ሳይሆን የከፈለችው የገንዘብ መስዋዕት ነው። ገንዘብ ትወዳለች። እንግዲህ ገና እግሯን እንኳን አስተካክላ በቂጧ ተስተካክላ ሳትቀመጥ እግሯን የዘረጋች ጀግና ናት ማለት ነውና ቤቴ ነው ማለት የጀመረችው። እንደዚሁም ከኤቢም ጋር በጣም ትሳፈጣለች፣ ከዝናሽ ጋራም በጣም ትሳፈጣለች ማለት ነውና እና ስለዚህ እኔ የትም አልሄድም እዚሁ ሆኜ እጠብቅሃለሁ ነበረ ያለችው ማለት ነው። እሱም እሺ እንደዛ ከሆነ ማቴጅ ከሆነ እዚሁ ተቀመጪ፣ ነገር ግን ከማዬ ጋራ ሌላ ችግር እንዳይፈጠር ብትናገርሽ ራሱ ዘመበያት መልስ አትመልሽላት፣ እማዬም እንደማትወድሽ ታውቂያለሽ፣ አባዬም ሁላቸውም እዚህ ቤት ነበር ያላትና እሷም አዎ ሁላቸውም እንደማይወዱኝ አውቃለሁ፣ በጉልበት ነው እዚህ ቤት እየኖርኩ ያለሁት፣ ይሄ ደግሞ አንተን ስለምወድህ ነው ነበር ያለችውና እንግዲህ ኤቢም ሄዳ ነበርና አጠገቧና አንቺ ፍቅረኛሽን ኤርሚን መቼ ነው እዚህ ቤት የምታመጪው ነበር ያለቻትና ምን ማለት ነው አንቺ በግዴታ ምን ወደዋለሁ ብለሽ እዚህ ቤት ስለገባሽ እኔም ደግሞ እማልወደውን ሰው እዚህ ቤት እንዳመጣ ፈልገሽ ነው ብትላት እንግዲህ አትዋሺ፣ በደንብ ነው የምንተዋወቀው። እኔ ኤርሚን ድሮ ነው የምወደው፣ አሁን ግን አልወደውም። በፊት ፍቅር ምን እንደሆነ አልገባኝም ነበረ። አሁን ግን ሳስበው ዝም ብዬ ሳየው እማይመጥነኝ ቦታ ነኝ ያለሁት። ኤርሚ ለእኔ የሚመጥን ሰው አይደለም፣ ለዛ ነው የተውኩት፣ በፍቃዴ ነው የተውኩት ነበር ያለቻትና ስለዚህ ስለማይመጥንሽ ነው ስለማትመጥኘው ይሆን ሲመስለኝ። አንቺ እኮ እዚህ ቤት የገባሽው በደንቦ ጠቀቀ እናውቃለን። ጥቅም ፍለጋ ብቻ ነው ወንድሜ አንቺን ሳይወድሽ በግድ እንዳፈቀርሽው ኤርሚም አንቺ እንደዛ ሊሆን ይችላል ያፈቀረሽ። አንቺ ደግሞ እዚህ ቤት ለምን እንደገባሽ ጠንቅቀን እናውቃለን። ገንዘብና ገንዘብ ብለሽ ነው ነበር ያለቻትና እሷ እኔ ምንም ገንዘብ ፈለገ አይደለም እየገባውትኝ ለምወደው ሰው ብቻ መስዋዕት ለመክፈል ነው ያለችውና ይሄ ነገር ግን ምንም መስሎ አይታይም ማለት ነውና ነገሮቹ ከገንዘብ ጋራ የተያያዙ ናቸውና እንግዲህ ኤሚና እናቷም እንግዲህ ቁጭ ብለውም እያወሩ ነበረ። የቀጠሩ ፕሮጀክት እንዴት ነው ሊሆን የሚችለው እያለችም እያወራቻት፣ እንደዚሁም እናትየዋ ማታ ያወራሹ ነገር እውነት ነው ወይ? እውነት አንቺ ያመሸሹ ከኤርሚ ጋራ ነው ወይ በትላትም አይ
አባዬ ፊት ነው እንዴት ተናገርኩት? እኔ ምን እንደተናገርኩ አላቅም በዛ ሳስትላት፣ አዎ አቶ ለይኩን ፊት ነው የተናገርሽ ነገር እውነት ነው ውሸት ነው እያለ ነበር። እኔ ግን ዝም ብላ ነው መታወራው ብዬ ነው ነገሮችን ያስቀየጥኩት፣ ግን እውነት ነው ወይ ነበር ያለቻትና እሷም አይ በቃ አንድ ቀን ብቻ እኮ ነው ጊዜ እናሳልፋለኝ አብረን አመሸን፣ ሌላ ምንም የተፈጠረ ነገር የለም ነበር ያለቻት ለእናቷና እናቷም እንግዲህ እናንተ ግን ይሄ ሰው ቢያብድ ቢሞት አንድ ነገር ቢሆን ምን ታገኛላችሁ? ሁላችንም እኮ ተተባብረን ልናሳብደው ተነስተናል ነበር ያለቻትና እንግዲህ ሁሉም ቤተሰቡ አቶ ለይኩን ላይ ነው ብዙ ጫና እየወደቀ ያለውና እንግዲህ ፕሮጀክቱን ለማሳካት ሁላቸውም ከሀንቾ ጋራ ወደ ገጠር መሄድ አለባቸው፣ ግዴታ ነው። በዚህን ጊዜ ግን አቶ ለይኩን ስለተጨናነቀ ነገሮችን እንድታሳኩ አደራችሁን እያላቸው ነበረ በተደጋጋሚ ማለት ነው። እና ሀና ሊላችሁ ነው ኑሐሚን የምትላችሁን ስሙ እያላቸው ነበርና እነሱም እንግዲህ እሺ ብለው ያው ተነጋግረው ተነስተው ሄደዋል ማለት ነው፣ አምርተዋል። አምራንም እንግዲህ ኑሐም ከዛ ከመነሳቱ በፊት ያው በተደጋጋሚ ስልክህን እንዳታጠፋ በተደጋጋሚ በቀን 10 ልደውልልህ እችላለሁ፣ በቀን 10 ብደውልልህ 10 ጊዜ ማንሳት አለብህ፣ በተደጋጋሚ ደግሞ ቶሎ ቶሎ ደውልልኝ ነበር ያለችውና እሱም እሺ እደውልልሻለሁ በቃ ብሎ ቻው ብሏት ወጥቷልና እንግዲህ ከጣውንቴ ጋር እንደሆነ ያለው ደግሞ እንዳትረሳ ነበር ያለችው። ጣውንቴ ደግሞ ማናት? ጣውንትሽ ማናት ብላት አብራት እየርካት ያላት ኑሐሚን ነቻ እያወኩ ከጣውንቴ ጋር እኮ እየለቀኩ ያለውት ነበር ያለችውና እንግዲህ ጣውንቷ አርግታታለች። ሀንቾ ደግሞ ኑሐሚን ደግሞ አስተዋይና ድርባባ ሴት ናት ማለት ነው። በተደጋጋሚ ሀና ነው ፊት ላይ የሚመጣው እንግዲህ እናንተ ኑሐሚን ቢላችሁ ታስተካክሉታላችሁ። እንግዲህ ብዙ ርቀት ተጉዘዋል የገጠሩ ፕሮጀክት ጋር ለመድረስ። እንግዲህ የከተማ ሰዎች ትንሽ ራመድ እንዳሉ በጣም ደክሟቸዋልና እንዴ አንደርስም እንዴ እያሉም ነበረ። ነገር ግን እዛው አካባቢዋ እንደደረሰ 3 ሰዓት ብቻ ነው የቀረን ብትላቸው ገና 3 ሰዓት አይ መመለስ ከቻል ብንመለስ ባይሆንም እያሉም ነበርና እሷ አይ የከተማ ሰዎች ይህን ፍሩሽ ጋር እየበላችሁ በቃ ምንም ጉልበት የላችሁም ነበር ያለችውና ኖሆምም ይህን ንግግር አንቺ ነሽ የተናገርሽው ቢላት ሀያ አለችው እንግዲህ እሷ መልሳ ማለት ነው። ትክክለኛው ቦታ ብዙ ጊዜ ተረቶች ስተረቱ ሀያቴ ያለች ካላላችሁ በራሳችሁ ከተረታችሁ ያን ሰው ለመንካት የተናገራችሁት ንግግር ስለሚመስል ማለት ነውና ቢሆንም ግን አንድ ካፍ ሲጠብቅ ያያት እቺ እንጎቻ እህቴ ታንጉት እህቴ ያቸነች አይደለ መጣችልክ በማለት እንግዲህ ለአንዱ በፊት ለሚያፈቅራት ለሚወዳት ጓደኛዋ እየሮጠ ሊነግር ሄዷል ማለት ነው። አየክ ትመጣለች ብዬ ነበረ፣ ትቆያለች እንጂ ትመጣለች ብዬ ነበረ፣ ይኸው መጣችልህ 2 የከተማ ወንዶች ይዛ እያለ እንግዲህ ለማቃጠር እየሮጠ አምርቶ ሄዷል ማለት ነው። እዛም እንግዲህ ሱም ወንዳፍረው ታንጉት መታለሃለች ያቺ ማነት እሷ ያቺ የምትለው አንተ አትናገርም እንዴ ቢለው እንግዲህ ታንጉት ናት ቢለው በራሱም አዎ መታለች የታለች ቢለውም 2 ወንዶች ጋራ እየመጣች ነው አይቻታለሁ ቅድም ቢለው 2 ወንዶች እንዴት ትላለህ በማለት እንግዲህ እሱንም የገለባ እየሰበሰ ነበረና የገለባ ጭድ ውስጥ እንግዲህ አንደባሎታል በቦክስ ማለት ነው። እንዴ እውነቱን በተናገርኩ ነው እንዴ የምትመታኝ ቢለውም የታለች በማለት እንግዲህ እሷ ወዳለችበት እየሮጠ ሄዷል። እነሱ ግን ደክሟቸው የሆነ ዛፍ ስር ተጠልለው ነበረ። እሱም እንኳን ደህና መጣሽ ነው ያላት እዛ ደርሶ። እሷ በጣም ደንግጣለች። ወንዶቹም ደክሟቸው እንግዲህ አረፍ ብለው ነበረ። እህታንጉት ብትቆይም እንደምትመጪ አውቅ ነበረ፣ ነገር ግን እንኳን ደህና መጣሽ በማለት ወደ እሷን ያመራው። እሷ በጣም ደንግጣለችና እንዴ ቤት ነው የመጣው ማን ነገረህ እንዴት አወክ እያለች ነበርና እነኛ ግን ሌሎቹ በጣም ተደናግጠዋል። እንግዲህ ምን ይፈጠር የሚለው በጣም አሳሳቢ ነው። ኑሐሚንን እዛው ያስቀሩብን ይሆን ወይስ ይመልሱልን ይሆን በሚለው እንግዲህ አሳሳቢ ነው። ምንም አይፈጠርም ትመለሳለች የሚል ተስፋ አለን። መቼም ዳግምም ዝም አይልም ኑሐሚንም ዝም አይሉም ማለት ነው። መቼም ትተዋት አይመጡምና በባሌ ማሉ በቦሌ የከተማ ሰዎች ጉልበት ባይኖራቸውም ሲስተመኞች ናቸው ስለሆነ እና ኑሐሚን ትመለሳለች። ፕሮጀክቱም ውጤታማ ይሆንላቸዋልና ኑሐሚን አንድ ነገር ብትሆን ወይም ደግሞ አንድ ሰው እዛ አስቀራት ቢባል እንግዲህ ኑሐሚን አንድ ነገር ብትሆን አምራን ደስታውን አትችለውም። ምክንያቱም ጣውንቷ ልትሆን ነው እየሄደች ያለችውና ኑሐሚን ልትወስደው ነው ኑሐሚን አሁን ስለሆነ ስለዚህ የቤቱ ቤተሰብ ደግሞ በፊት በጣም ነበር የሚጠሏት። ዝናሽን ብትሆን ኤሚም ይጠሏት ነበር። አሁን ግን በጣም ወዷት
ከአምራን ይልቅ ሀንቾ 10 እጅ ካንቺ እጥፍ ትሻላለች እያሏት አሁን ሀንቾን እያሞጋገሱ የሚገኙበት ጊዜ ነው። ሀናን ደግሞ የሚያሞጋግሷት ጠባይ ስላላት ነው። ጸባይ ሰናይ ናት። እነሱ ሲጠሏት ሲያመናጭቋት፣ እሷ ግን ሁሉ ነገር ባልሰማላሽ እያለቻቸው እንግዲህ እንደውም አሁን አቶ ላይኩንን ትሪት እያደረገችው እየመከረችው የምትገኘው እሷ ነኝና፣ ግን ምን አርግታችሁት ነው እንደዚህ የሆነው? ልክ እኮ አይደለም፣ በጣም እኮ እየተጨናነቀ ነው እያለች እንግዲህ ቤቱ ሁሉ በቃ በጣም እንደተረበሸ ልክ እንዳልሆነ ራስህን ጠብቅ፣ እንደዚህ የሆንከው በአምራን ልጅ ጉዳይ ነው እያለችው ነበር። እሱ ግን አይ ሚስጥሩ ወደ ሌላ ነው እያለት ነበር። እሱ ያስጨነቀው ሌላ ነው እና ቀጣይ ምን ይሆናል የሚለውን ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱ።